ስለ ልጆቹ እናት ክፉ የምትናገሩት ማን ናችሁ? እናንተ ማን ወከላችሁ? ማን ወከላችሁ? አያችሁ፣ ችግሩ ምንድነው? ቢዝነስ ፈልገዋል። የማይረባ ነገር ማለት ፈልገዋል። ስለ ሚስቱም ሆነ ስለ ቤተሰቦቹ የመናገር ማንም ሞራል የለው። ስለዚህ እኔ እስከማውቀው ነፂ ወንድማችን አንድም ቀን ስለ ሚስቱ፣ ስለ ልጆቹ፣ ስለ ሚስቱ ቤተሰቦች ክፉ የተናገረውን ሰምተን አናቅም። ስለዚህ አሁን ስለ ነፂ ባለቤቱና ልጆቹ ምንድን ነው እያላችሁ ያላችሁት? ግን ጤነኛ ናችሁ? ግን ጤነኛ ናችሁ ወይ? ምንድን ነው ፍላጎታችሁ? መጀመሪያ ስታደንቋት አልነበር እንዴ ባለቤቱ? መጀመሪያ ጀግና ናት፣ ጎበዝ ናት፣ መልካም ናት ስትሉ አልነበር ወይ? ራሳችሁ ሰው ሾርት ሚሞሪ እንደሆነ የምታውቁት እዛም ትክክል እዚህም ትክክል ይላል። ማስታወስ አይችልም፣ ነገሮችን መጠየቅ አይችልም፣ ነገሮችን ማገናዘብ አይችልም። ቤተሰቡን ለመመሰቃቀል የመጡ ሰዎች ናቸው። ስለዚህ ይሄ ነገር እኔ በፍጹም አልቀበለው። ባለቤቱም ልጆቹም ሀዘኑን ገና አልተወጡትም፣ ሀዘን ላይ ናቸው። ነፂ መልካም ሰው እንደሆነ ማንም ያውቀዋል። ባለቤቱም ስለሱ ክፉ ተናግራ አታውቅም። ልጆቹም አንድ ነገር ብለው አያውቁም። ማናቸውም ሰዎች ምንም ብለው አያውቁ። እናንተም ስታደንቋት ነበር ባለቤቱ። እሱ ኢትዮጵያ ነው የሚኖረው፣ እሷ ደግሞ አሜሪካን ሀገር ልጆቿን ለማሳደግ ነው የምትኖረው። ተመሳሳይ ኑሮ። አሁን ለምሳሌ ዮኒ ቬጋስ ሚስቱ ለንደን ያለችው ከልጆች ጋር ልጆቿን ጥሩ ትምህርት ቤት ለማስተማር አቅደው ልጆቹ ለንደን ይማራሉ። የዮኒ ቬጋስ የኔ ወንድም ቤተሰቦች፣ እሱ ኢትዮጵያ ይኖራል። በየወሩ እዛ ይሄዳል፣ ወር እዛ ይቀመጣል፣ ወር ኢትዮጵያ ይሰራል። አለቀ፣ አከተመ። ምንድነው ሚስትና ልጅን ለመውቀስ? በምን ሞራላችሁ ነው? ምን አግብቷችሁ ነው? በነፃነት ነፍሱን ይማረው በወንድማችን ቤተሰብ ላይ ሚስቱን ለመውቀስ እየተንደረደራችሁ የመጣችሁት ማን ናችሁ እናንተ? ቢቻል ማዘን ነው የሚገባን። ተግባባን? ቢቻል ብናዝን፣ ቢቻል ከጎን ብንቆም፣ ቢቻል ጥሩ ነገር ብናደርግ መልካም ነው። ጭራሻውን በቁም ያለችውን ልትወቅሱ እናንተ መጣችሁ። አይሰው አያበሻ በጣም አውሬ ናቸው። አውሬ አበሻ ማለት እንደዚህ አጠገብ ሰው ማላስጠጋው። እኔ በቤተሰቤ ለዛ አላስጠጋ እዛው በርቁ። በጣም ስለዚህ ማድረግ ያለባችሁ ያንን የለጠፉትን ነገር ሚዲያ ላይ እንዲጠፋ ማድረግ አለባችሁ። በሰው ቤተሰብ ገብታችሁ በዚህ ደረጃ የምትፈተፍቱ ማን ስለፈቀደላችሁ? ምን ስለሆናችሁ? ነፂ ቢኖር እንደዚህ ለምን በህይወት እያለ አላደርጋችሁት? በህይወት ነፃነት እያለ ይሄንን ነገር ይሄውላ ችግር ካለበት የምታውቁ ከሆነ ለምን ዝም አላችሁ? አርቲስት ነፃነት እንደዚህ አይነት ችግር ላይ እንዳለ እያወቃችሁ እናንተ ወዳጆቹ እየሆናችሁ ለምን ዝም አላችሁ? ውሸት ስለሆነ። እውነት ቢሆንማ ተናገሩ ነበር። እውነት ቢሆንማ አይ ተጎድተሃል፣ ምንድን ነው ተናገር እንጂ እንደዚህ ነው ይባላል አይደል እንዴ? ሰው ከሄደ በኋላ እየጠበቃችሁ ያዙ ይልቀቁኝ ማለት አይከብድም እንዴ? ጭራሽ ደግሞ እናቷ እንደዚህ እኔ በጣም ማውራት አልፈለገማ ብሽቅ ምንድን ነው የምታወሪው? እካክ ማውራት አልፈለገም። ምን አገባችሁ እናንተ? ማውራት ካልፈለገ አልፈለገም። ምን ቤት ናችሁ?
ምን ፈልጋችሁ ነው? ገንዘብ ፈልጋችሁ ተጨንቃችሁ ተቆርቁራችሁ አይደለም። ምድረ ቆሮቆራም ሌባ አጀንዳ ፈልጋችሁ ለምን ዋሻችሁ? በፊት እንደዛ ከሆነ ለምን ተናገራችሁ? ስለሷ መልካም ነገር፣ ስለ ባለቤቱ መልካም ነገር ለምን ተናገራችሁ ታዲያ? ለምን ተናገራችሁ? ያንን ነገር እያወቃችሁ ስለ ነፃነት ወርቅነህ ባለቤት መልካም ነገር ለምን ተናገራችሁ? እያወቃችሁ ጉድ ካለ ችግር ካለ ለምን አትሉም ነበር? አያችሁ ችግሩ ምንድነው? ጅብ ከሄደ ውሻ ጮኸ ነው ጨዋታው። ጅብ ከሄደ ውሻ ጮኸ ነው። ስለዚህ ሁልጊዜም እንደዚህ አይነት ችግሮች ብዙ ጊዜ ይመጣሉ። በተለይ ምንድነው ምሳር ይበዛዋል ነው የወደቀ ሰው ምሳር ይበዛዋል። ስለዚህ አሁን የምነግራችሁ ምንድነው እንደዚህ አይነት ችግሮች አሁን ፋሽን እየሆኑ ነው። በተለይ ቲክታክ ላይም እያየን ነው። ወንድምና እህት እየተሰዳደቡ ጉድ እየተወጣጡ ሶሻል ሚዲያ ላይ እየመጡ ለመታወቅ ብለው የቤተሰብ ጉድ የሚዘፈዝፉበት ነገር ነው። በጣም 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 አሳፋሪ ነው። ተመሳሳይ የእናትና የአባት ልጆች ሆነው ሶሻል ሚዲያ ላይ መጥተው እርስ በራስ ሲወቃቀሱ እያየን ነው። ምን ፈልገው እንደሆነ አላውቅም። እግዚአብሔር ያሳያችሁ። ሶሻል ሚዲያ ላይ የመጡ ወንድም የእህትን ጉድ፣ የእህት የወንድምን ጉድ፣ እሷ እንዲህ ናት፣ እሱ እንዲህ ነው፣ እሷ እንዲህ ናት እየተባለ ተመጥቷል። ዘመኑ በጣም የባለጌ ጥግ የሆነበት ዘመን ነውና ያ በኑ መሰላችሁ በጣም የተናደዱት ጎፈንድሚው ለማን ሊሰጥ ነበር ታዲያ? የጎፈንድሚው ገንዘብ የተሰበሰበው ለሚስትና ለልጆች ነው አይደል? ለሌላ አይመስለኝም። በጣም ያቃጠላችሁ ነገር ያቺና ያቺ ብቻ ነው። ጎፈንድሚው ገንዘብ ለማን ነበር የሚሰበሰበው? ለማን ነበር ሊሰጥ የታሰበው? የታሰበው ለሱ ቤተሰቦች ነው አይደል? የሱ ቤተሰብ ደግሞ ቅድሚያ ቤተሰቡ ማና? ባለቤቱና ልጆቹ ናቸው እንዴ። ነፃነት ሊለያይ ቢፈልግ እኮ ማን ይከለክለዋል? ማን ይከለክላል? እሷ ያለችው አሜሪካ ከልጆቿ ጋር፣ እሷ ያለው ኢትዮጵያ። ምክንያቱም አርቱን ይወዳል፣ ጥበቡን ይወዳል። በዛ ደረጃ ደግሞ አሜሪካን ሀገር ምንም አይነት ነገር የለም። የኢትዮጵያ አርቲስቶች ከኢትዮጵያ ከወጡ በኋላ አሜሪካን ሀገር ከተፋ ቤት ነው የሚሰሩት ደሴ። ምክንያቱም እውቅናቸው ለኢትዮጵያውያን እንጂ ኢንተርናሽናል አይደለም። እውነቴን ነው የምነግርህ። ቴዲ አፍሮ እዚህ ቢመጣ ኡበሩን ነው የሚሰራው ደሴ፣ ወይ ከተፋ ቤት ነው የሚሰራው። ምክንያቱም እውቅናቸው ታዋቂነታቸው ለኢትዮጵያውያን እንጂ ለሌላ ዜጎች አይደለም። ማናቸውም ኢትዮጵያ ያሉ እኔ ነኝ ያልከው አርቲስት ብታመጣቸው አሜሪካን ሀገር ኡበር ይሰራል። አንለስ ተምሮ ራሱን ካልቀየረ በስተቀር ምንም ሊያደርግ አይችልም። የኢትዮጵያውያኖች፣ የኤርትራውያኖች፣ የሱማሌም ሁን ምናምን አሜሪካን ሀገር ስትመጣ this is not your country። ስለዚህ ምንድን ነው የምትሆነው? ኡበር ትጠገርራለህ፣ የሆነ ስራ ምናምን ጋዝ ስቴሽን ወይም ፓርኪንግ በደንብ አድርገህ ትሰራለህ። አከተመ። ስለዚህ ነፃነት ክብሩ ያለው ሞገሱ ያለው ታለንቱ ያለው ኢትዮጵያ ላይ ነው። በዛ ስራው ደግሞ በጣም የተወደደ የተከበረ አንቱ የተባለ ወንድማችን ነው። የሱን ሌጋሲ መውሰድ አይቻልም። የሱን ሌጋሲ ቤተሰቦቹን በማጥላላት ቤተሰቦቹን ክፉ ነገር በመናገር መውሰድ አይቻልም። ስለዚህ የምትወዱት ወንድምና እህቶች ካላችሁ ከሱና ከቤተሰቡ ጎን ቁሙ፣ ከባለቤቱም ከልጆቹም ጎን ቁሙ። ስማቸውን ሊያጠፉ የባለቤቱን የልጆቹን ስም ሊያጠፉ ፈልገዋል። ይሄ ደግሞ አልደግፉ። አሮን ኬር እናንተ አትቀርቡ፣ በፍጹም አትቀርቡ። እኛ ራሱ ቤት ስንሄድና ስናይ እናትየው የሚናገሩ ንግግር ምናምን ይላሉ። ምን ልታረጉ ቤቱ ትሄዳላችሁ? ሲጀመር
ይችን ጎፈንድሚ ገንዘቡን ለመገሽለጥ ፈልጋችሁ የነፃነት ወርቅነህ ቤተሰቦች ማለት ባለቤቱና ልጁ የተሰበሰበውን ብር ለመገሽለጥ ብላችሁ እንከን ታወጣላችሁ፣ ምክንያት ትፈልጋላችሁ። የተሰበሰበው ብር አሜሪካን ሀገር ብዙ አያኖርም። እውነቴን ነው የማወራው። ስንት ብር ነው የተሰበሰበለት በዶላር? እስቲ ንገሩኝ፣ ስንት ብር ነው የተሰበሰበው ኦል ቱጌዘር? $90,000 ዶላር ብዙ አይደለም። እግዚአብሔር ምስክሬ ነው የምለው፣ ብዙ ብር መስሏቸው ነው። ለምን ኢትዮጵያ ለሚኖር መሀይም 90,000 በኢትዮጵያ ብር ይመቱታል። ብዙ ጊዜ የሚያሳዝነው ያ ነው። ኢትዮጵያ የሚኖር ሰው $90,000 ሲባል ኦ ማይ ጋድ ብሎ በስንት ይመተዋል? በ200 ይመተዋል። ስለዚህ ግራ ይጋባል። ለአሜሪካ $90,000 ማለት $90,000 ነው። በዶላር ነው የምታወጣው። የዶላር ዋጋው በጣም ትልቅ ኢትዮጵያ ሲገባ ነው። ተግባባን? አረብ ሀገር ያለው ብር ምንዛሬ ኢትዮጵያ ሲገባ ነው ሌላ ታሪክ ውስጥ የሚገባው። $1,000 ለአሜሪካ ለሚኖር ሰው ምኑም አይደለም። ምንም አይገዛም። በኢትዮጵያ ስታደርገው ሊገዛ ይችላል። አሜሪካን ሀገር ብዙ ነገር አይገዛም። ምክንያቱም ዶላር በዶላር ስለሆነ። ስለዚህ ብዙ የኢትዮጵያ ሕዝብ ችግሩ ምንድን ነው? ሁልጊዜ አንድ ነገር ሲባል ይመታዋል። በኢትዮጵያ ብር ይመታውና ግራ ይጋባል። አሁን ለምሳሌ የኢትዮጵያ $90,000 ብር ምን ያደርጋል? እንደዛ ማለት ነው አሜሪካ። የኢትዮጵያ $90,000 ብር አንድን ሰው ምን ሊያደርገው ይችላል? ለ4-5 ቤተሰብ ምን ያደርጋል? $90,000 ብር የኢትዮጵያ ምንም አያደርግም። ያ ማለት ነው አሜሪካን ሀገር $90,000 ያ ማለት ነው፣ ሌላ ነገር የለው። ስለዚህ ብዙ ጊዜ ኢትዮጵያውያን ችግሩ ምንድን ነው? ማመዛዘን አይችሉም። ሰው ላይ ይፈርዳሉ፣ ቤተሰብ ላይ፣ በተለይ ህመም ላይ ያለ ሰው የእሷን እናት ሲያመሰግኑ ነበር። እሷንም የነፃነት ወርቅነህን ባለቤትንም እናትየውንም ሲያመሰግኑ ቆይተው አሁን መጥተው ደግሞ ምን ማድረግ ጀመሩ? ማበድ ጀመሩ። መልሰው መውቀስ ጀመሩ። እንደዚህ ነው ቤተሰቦቹ እንዲያደርጉት ነበር፣ ቤተሰቦቹ እንዲሉት ነበር ነው። ቤተሰብ ውስጥ የተወሰነማ ችግር አለ። አሁን ለምሳሌ ማንኛውም ጋር ባለትዳር ጋር ብትሄዱ የተወሰነ ችግር አለ። ማንም ጋር እኔ በህይወቴ የተለየ ህይወት አለኝ የሚል ሰው ውሸታም ነው። ምክንያቱም በቲክታክ ቭሎገሮች አይተናል። ብሎገርስ ምንድን ነው የሚያደርጉት? መጥተው ጥሩን ያሳዩና ተፋቱ ሲባል ትሰማላችሁ፣ ትደነግጣላችሁ። ለምን? መጥፎውን ፓርት ሊያሳያችሁ አይችሉም። ስና ገና ያፕን በትዳር እዚህ ላይ ቭሎገር የሚሰሩ ባለትዳሮች ባልና ሚስቶ ነው ፍቅረኛሞች ነው ሲሰሩ የምታዩት ጥሩን ታዩና ኦ ማይ ጋድ በጣም ይፋቀሩ ነበር ትላላችሁ። ከዛ ውጭ ያለውን ነገር አታዩ። ምክንያቱም መጥፎ ነገሩን መጥተው አያሳያችሁ። ከዛ ምን ይፈጠራል? ሲለያዩ ኦ ማይ ጋድ ብለህ መጮህ ትጀምራለህ። ስለዚህ ይኸውላችሁ አንዷ መጣች መጥፎ ሚስት ናት ብላ እያለች መጥፎ ሚስት ሊሆን አይችልም። በብዛት እኔ አሜሪካን ሀገር እግዚአብሔር በሚያውቀው መጥፎ ባል እንጂ መጥፎ ሚስት የለችም። እዚሁ ስለምንኖር መጥፎ ባል ስላችሁ ምንድን ነው? ከቤቱ ይልቅ ኳስ የሚያስቀድም፣ ከቤቱ ይልቅ ጓደኞቹ የሚበልጥበት፣ ከቤቱ ይልቅ ምንን የሚወድ ነው? ባር የሚወድ ነው፣ ሺሻ ቤት የሚወድ ነው። 90% እነግርሃለሁ ውጭ ያለው ከቤቱ ይልቅ ውጭውን የሚወድ፣ ልጆቹን አንድ ቀን ፓርክ ይዞ የማይሄድ፣ ከልጆቹ ጋር ሃንጋውት የማያደርግ፣ ሚስቱን ልጆቹን ጥሎ ውጭ ኳስ ማየት ትዳር ያለው እንኳን አይመስልም። አብዛኛው አበሻ ወንድ ሂዱ አዲስ ዓመት 2 ልጆች እያሉት እንግዲህ እግዚአብሔር ያሳያችሁ ሚስት እያለው እሱ ለብቻው ባር ነው የሚያሳልፈው።
እሱ ለብቻው ሚስቴና ልጆቼ እዚህ ብቻቸውን ሆነው እኔ ለብቻዬ ባርሳ ሳልፍ አስባችሁታል? ለምን አትገለበጥም? የዓለም ሕዝብ አብረው ልጆቼና ሚስቴ ከመጡ አብረን እናሳልፋለን። እኔ ለብቻዬ ልደሰት ልወጣ ነው እነሱን ጥዬ። ለምን አይዘቀዘቅም? ዓለም አይቃጠልም? ምን አገባኝ? ስለዚህ ችግሩ ምንድን ነው? በአብዛኛው የሆነ ትልቅ ነገር ሲኖር ወንዱ እንደፈለገ ይሆናል። ሴት ሚስትና ልጅ ቤት እንደፈለገ በቃ ከልጆቿ ጋር እየታሸች ትውላለች። ይሄ አይነት ችግር በጣም አሜሪካን ሀገር አለ። ትልቁ ፕሮብለም ያ ነው። ስለዚህ አሁንም የምናገረው ምንድን ነው? በነፃነት ቤተሰብ ውስጥ ሌላ መጥቶ ሊፈተፍት የሚል ሰው ካለ ችግሩ ያለው ሌላ ቤት ነው። ነፃነት ወርቅነህ የምንወደው እግዚአብሔር አምላክ ከደጋጎቹ ጎን ያኑረው ነፍሱ። ሌሎቻችሁ ግን ትላንት ያወራችሁትን አልደገማችሁትም። እኔ አሁን እንደሚመስለኝ የነፃነት ጠላቶች ጓደኞቹ ናቸው። ቤተሰቡን አሳልፈው የሚሰጡ አውሬዎች እነሱ ናቸው። ጓደኞቹ አልነበሩም። እቺን ቀን ሲጠብቁ ነበር። ሁሉንም አላልኩም። ይኸውላችሁ አንዳንድ መሀይም ምን ይላል? አብዛኛው ማለት ሁሉንም ያልኩ የሚመስለው ወንዶች አሉ፣ ባሎች፣ አንዳንድ ወንዶች ወጥተው የሚያለቅሱ እዚህ። እኔ ያልኩት አብዛኛው ወንድ ውጭ ያለው እርምጥምጥ እካክ ነው።